ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገራችንን የፋይናንስና የገቢ ስርዓት በመምራት ላይ ያሉ 6 አበይት ተቋማት የአፈጻጸም ኮንፈረንስ ላይ ተገኝተዋል። የፋይናንስ ምርታ በኢትዮጵያ በሚል መሪ ሀሳብ በተዘጋጀው ኮንፈረንስ ላይ ተቋማቱ አፈጻጸማቸውን የሚገመገሙ ሲሆን ለሚቀጥሉት 5 ዓመታት የሚኖራቸውን ስትራቴጂያዊ የቅድሚያ ምልከታ እንደሚያደርጉ ተገልጿል። ኢትዮጵያ ባለፉት 5 ዓመታት በፋይናንስ አካታችነት ተጨባጭ እድገት ያስገኙና ሰፊ መዳረሻ ያላቸው የማክሮ ኢኮኖሚ ሪፎርሞች ማካሄዶ ተጠቁሟል። የገበያ መር የውጭ ምንዛሬ ስርዓት፣ የሀገር በቀል ኢኮኖሚ ሪፎርም አፈጻጸሞችና የዲጂታል ክፍያ ስርዓት ውጤቶች በፋይናንስ ዘርፉ ተወዳዳሪነትን በሚያሳድጉ በመንግስት ቆራጥና ስኬታማ ተግባራት የሚገለጥ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የለውጡ መንግስት ቱሪዝምን እንደ አንድ የኢኮኖሚ መሰረት በመውሰድ በትጋት ሰርቷል አሉ። ባለፉት የለውጥ ዓመታት በቱሪዝም ዘርፍ የመጣው ለውጥ ሀገሪቱ ያላትን የቱሪዝም ሀብት ባለመጠቀሟ ያጋጠማትን ችግር ከመሰረቱ በመናድ አዲስ የቱሪዝም ልማት አምዶችን ያቆመ እንደሆነ ገልጸዋል። መጪው ጠቅላላ ምርጫ ሰላማዊ እንዲሆን ብልጽግና ፓርቲ የበኩሉን ሚና እንደሚወጣ የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ ገለጹ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የአፈጻጸም ግምገማ መድረክ እየተካሄደ ሲሆን እንደ ገዢ ፓርቲ 7ኛው ጠቅላላ ምርጫ ስኬታማ እንዲሆንና ያለ ጸጥታ ችግር እንዲጠናቀቅ በቂ ዝግጅት ተደርጓል ብለዋል።